ሰላም ጤና ይስጥልኝ ውድ የሚዲያችን ተከታታዮች እንደምን አላችሁ? በአድዋ 130ኛ ዓመት መታሰቢያ ዕለት ጀግናው ፋኖ በአገዛዙ ጦር ላይ ታሪክ የማይረሳው መቅሰፍት ተወርዷል። በጎጃም ጃዊ የጠላት 59ኛ ክፍለ ጦር ሲደመሰስ፣ በወሎ ደግሞ ስትራቴጂካዊቷ ወልዲ ከተማ በፋኖ እጅ ገብታለች። ማረሚያ ቤቱም ተሰብሯል። በአንጻሩ በጦር ሜዳ የተረተው አገዛዝ በሻወራ ከተማ ንጹሃንን በድሮን የጨፈጨፈበት አሰቃቂ ዜናና የሚኒልክ ዕዝ ያደረገውን ግዙፍ መዋቅራዊ ለውጥ በዝርዝር መረጃ ይዘናል። አብራችሁን ቆዩ። ጃዊ ኩምብር የአገዛዙ 59ኛ ክፍለ ጦር ወደ መቃብርነት ተቀየረች። የቴዎድሮስ ዕዝ 3ቱ ኮሮች በጥምረት ታሪክ ሰሩ። 2 ዲሽቃ፣ 10 ብሬንና 200 መሳሪያዎች ተማረኩ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ ዕዝ የካቲት 23 ቀን 2018 ዓ.ም አጥቢያ ላይ በወሰደው መብረቃዊ ጥቃት የአገዛዙን 59ኛ ክፍለ ጦር ሙሉ በሙሉ በመደምሰስ 130ኛውን የአድዋ ድል በሚመጥን ጀብድ ማክበሩን አስታወቀ። በዚህ ልዩ ኦፕሬሽን ላይ የቴዎድሮስ ዕዝ ስር የሚገኙት 105ኛ፣ 206ኛ እና 201ኛ ኮሮች በጋራ በመናበብ ጥቃቱን ሰንዝረዋል። ጠላት በቁም ምሽግ ተመሽጎ ቢቆይም ጀግኖቹ ፋኖች ምሽጉን ጥሰው በመግባት አፈና በመፈጸም የጠላት ኃይልን በትነውታል። በዚህ ታሪካዊ ውጊያ የተማረኩት ወታደራዊ ቁሳቁሶች ብዛት የአገዛዙን ጦር ክንድ የሰበሩ ናቸው። ዲሽቃ ከነሙሉ ክሻፋቸውና 10 ብሬን መትረጊሶች፣ ዘመናዊ መሳሪያዎች፣ 4 ስናይፐሮችና 4 የመገናኛ ሬዲዮዎች፣ የነፍስ ወከፍ መሳሪያዎች፣ ከ200 ክላሽንኮቭ ጠመንጃዎች፣ ተተኳሾች፣ ከ50 ሺህ የክላሽና የብሬን ጥይት ከመጋዘን የተረከቡ ሲሆን በርካታ የእጅ ቦምቦችም ተማርከዋል። በውጊያው ከፍተኛ ወታደራዊ መኮንኖችና እግረኛ ሰራዊት የተደመሰሱ ሲሆን ከ150 በላይ የአገዛዝ ሰራዊት አባላት ተደምስሰዋል። 32 የመከላከያ አባላት በእጅ የተማረኩ ሲሆን አንድ ከፍተኛ ወታደራዊ አዛዥም ከተማረኩት መካከል ይገኛል። የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ በመግለጫው የአድዋን ድል ስናከብር የአብይ አህመድን የፋሺዝም መንፈስ በመቅበር ነው ሲል የትግሉን ጽናት አረጋግጧል። ጨካኙና አረመኔው የአብይ አገዛዝ በሻወራ ከተማ በፈጸመው የድሮን ጥቃት ንጹሃንን ጨፈጨፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ደጃች በላይ ዘለቀ ዕዝ የካቲት 23 ቀን 2018 ዓ.ም ንጋት 1 ሰዓት ላይ በማዕከላዊ ጎንደር አለፋ ወረዳ ሻወራ ከተማ 01 ቀበሌ ውስጥ አሰቃቂ የድሮን ጥቃት መፈጸሙን በሐዘን ገለጸ። በአገዛዙ የድሮን ጥቃት ኢላማ የሆኑት የዕለት ጉርሳቸውን ለማምጣት ከጉድጓድ ውሃ በመቅዳት ላይ የነበሩ ምስኪን ንጹሃን ናቸው። በዚህም አረመኔያዊ ድርጊት ወይዘሮ አንጓቺ ዓለም፣ ወጣት ናንዬ ደጉና አቶ አለሙ አቢታ ወዲያውኑ ለህልፈተ ሕይወት ተዳርገዋል። ዋወይ የተባለ የሌላ ንጹሃን ዜጋም በጽኑ የቆሰለች ሲሆን የንጹሃን መኖሪያ ቤትም ሙሉ በሙሉ ወድመዋል። ደጃች በላይ ዘለቀ ዕዝ በመግለጫው አገዛዙ የጀግኖቹን የመይሳው ካሳ 2ኛ ኮር ብርቱ ክንድ መቋቋም ሲያቅተውና ሰራዊቱ ሲደመሰስበት ተስፋ በመቁረጥ በንጹሃን ላይ ሂሳብ ለማወራረድ የፈጸመው የፈሪነት ተግባር ነው ብሎታል። ይህ ጥቃት አገዛዙ በወታደራዊም ሆነ በፖለቲካዊ ዘርፍ ምን ያህል እንደተሸነፈ የሚያረጋግጥ ሀቅ መሆኑን ዕዙ ገልጿል። በደረሰው አሰቃቂ ጉዳት የተቆጣው ደጃች በላይ ዘለቀ ዕዝ ለሟች ቤተሰቦች መጽናናትን እየተመኘ ለዚህ የጭካኔ ተግባር እጥፍ ድርብ አጸፋዊ ወታደራዊ ምላሽ እንደሚሰጥም በቁርጠኝነት አስታውቋል። ሚኒልክ ዕዝ የኮርና የክፍለ ጦር አመራሮችን መልሶ በማደራጀት የ303ኛ ግዙፍ አሳምነው ኮርን መሰረተ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ሚኒልክ ዕዝ ግዙፍ ላስታ ጀነራል አሳምነው ጽጌ ኮር ወቅቱን የዋጀው መዋቅራዊ ለውጥና የአመራር መልሶ ማደራጀት ማድረጉን በዛሬው የአድዋ ዕለት በይፋ አስታውቋል። ኮሩ ለአሰራርና ለቁጥጥር ያመች ዘንድ ቀደም ሲል ከነበሩት 8 ክፍለ ጦሮችና 2 ብርጌዶች ወደ 5 ግዙፍ ክፍለ ጦሮች ዝቅ ብሎ እንዲደራጅ ተደርጓል። የኮሩ ስያሜ ወደ 303ኛ ግዙፍ አሳምነው ኮር ተቀይሯል። ክፍለ ጦሮች 19ኛ፣ 21ኛ፣ 14ኛ፣ 81ኛ እና 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦሮች ተዋቅረዋል። ኮሩን በበላይነት እንዲመሩ ብቃትና ልምድ ያላቸው አርበኞች ተመድበዋል። ኮር ሰብሳቢ አርበኛ ኮማንዶ ፍቅሩ ሙሉዬ፣ ምክትል ሰብሳቢ አርበኛ ታዘበው ሻምበል፣ ወታደራዊ አዛዥ አርበኛ ኮማንዶ ብርሃን አሰፋ፣ ፖለቲካ ዘርፍ መምሪያ አርበኛ በሪው እንደምሴ፣ ህዝብ ግንኙነት መምሪያ አርበኛ ቢሆነኝ ቢያይን። ይህ መልሶ ማደራጀት ለተከታታይ 3 ቀናት በብስለትና በስክነት ከተመከረበት በኋላ የጸደቀ ሲሆን
ዓላማውም የፋኖን የውጊያ አቅም ማዘመን፣ ሰንሰለታዊ አመራሩን ማጥበቅና የህልውና ተጋድሎን ወደ ፍጻሜ ድል ማፋጠን መሆኑም ተገልጿል። የዛሬዎቹ ውሎች እንደሚያሳዩት ፋኖ በአንድ በኩል ከተሞችን ነጻ እያወጣና የጠላትን ክፍለ ጦሮች እያፈራረሰ ሲሆን፣ በሌላ በኩል ደግሞ መዋቅሩን በማዘመን ለፍጻሜ ድል እየተዘጋጀ ይገኛል። አገዛዙ በንጹሃን ላይ የሚፈጽመው የድሮን ጭፍጨፋም የሽንፈቱ ማረጋገጫ ሆኗል። የደጃች በላይ ዘለቀ እንዳለው ለንጹሃን ደም እጥፍ ድርብ አጸፋዊ እርምጃ ይወስዳል። ዝግጅታችንን ለተከታተላችሁ እናመሰግናለን። ድል ለአማራ ሕዝብ።